ከፍጥነት ወሰን በላይ እንዲሁም ደግሞ ጠጥተው በሚያሽከረክሩና የትራፊክ ደንብን በሚጥሱ አሽከርካሪዎች ላይ የሚተገበረው ቅጣት ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን አሳስቧል። በተመሳሳይ ባልተፈቀደ መንገድ በሚያቋርጡና የትራፊክ ደንብ በማያከብሩ እግረኞች ላይም ቅጣቱ እንደሚፈጸም የገለጸው ባለስልጣኑ በመጪው ጥር ወር ከተማ አቀፍ የመንገድ ደህንነት ግንዛቤ ማስጨበጫና የቁጥጥር ስራ መርሃ ግብር እንደሚካሄድም አስታውቋል። መርሃ ግብሩን የተከታተለው ሪፖርተራችን ፍስሐ ደሳለኝ በዚህ ጉዳይ ላይ ተጨማሪ ዝርዝር መረጃ አሰናድቷል። የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት ባለስልጣን ከመጪው ጥር 1 እስከ ጥር 30 ቀን 2018 ዓ.ም ድረስ ከተማ አቀፍ የመንገድ ደህንነት ግንዛቤ ማስጨበጫና የቁጥጥር ስራ እንደሚሰራ አሳውቋል። የጥር ወር የተመረጠበት ዋናው ዓላማ የሰርግ እንዲሁም ሃይማኖታዊ ክብረ በዓሎች የሚከናወኑበት ወቅት ከመሆኑ ጋር ተያይዞ ከፍጥነት ወሰን በላይና ጠጥቶ ማሽከርከርን ለመቀነስ ነው ተብሏል። በዚሁ መርሃ ግብር የአሽከርካሪዎችንና እግረኞችን የመንገድ አጠቃቀም ግንዛቤ ለማሻሻል በመገናኛ ብዙሃን በትምህርት ቤቶች በሃይማኖት ተቋማትና በአውራ ጎዳናዎች ላይ የግንዛቤ ትምህርቶች እንደሚሰጡም ተገልጿል። ከግንዛቤ ፈጠራ ጎን ለጎን የምህንድስና ስራዎችና የቁጥጥር ተግባራትም ተጠናክረው የሚከናወኑበት መርሃ ግብር ይሆናል የተባለው በተለይም ከፍጥነት ወሰን በላይ እንዲሁም ጠጥተው የሚያሽከረክሩና የትራፊክ ደንብ የሚጥሱ አሽከርካሪዎች ላይ የሚተገበረው ቅጣት ተጠናክሮ እንደሚቀጥል የአዲስ አበባ ትራፊክ ፖሊስ አሳስቧል። አንድ ለውጥ መጣ የምንለው ትምህርት ቤት አካባቢ ላይ የምንሰራው ስራ ትልቅ ለውጥ አለው። በዚህ 2 ዓመት ውስጥ ተማሪ የህይወቱ ያለፈ የለም። ምክንያቱም በትምህርት ካሪኩለሙም እየተሰጠ ስለሆነ እዚህ አካባቢ ላይ ጥሩ ለውጥ አምጥተናል። ቅጣቱ በስቷል። በነገራችን ላይ እንደ አዲስ አበባ ከተማ ቅጣት እንደውም አልተጀመረም ነው የሚለው። ይሄን ባናረግ ኖሮ ከዚህ በላይ ህይወት አናጣም ወይ ነው። ይሄን ባንሰራ ኖሮ ከዚህ በላይ ህይወት አናጣም፣ ከዚህ በላይ አካለ መጉደል አይገጥመንም። ሁሉም በየመስመሩ ላይ ቁጥጥር ይደረጋል። ነገር ግን ሰው ቀጥተው የሚማር ጥቂት ሰው ነው። አሁን ግንዛቤው እዚህ ላይ መፈጠር ያለበት ነገር በደንብ መፈጠር አለበት። ኃላፊው አክለውም የትራፊክ ደንብ የሚጥሱ አሽከርካሪዎች ቅጣታቸውን በበይነ መረብ ማስከፈል የሚያስችል አሰራር በቅርቡ እንደሚጀመርም ጠቁመዋል። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዳይሬክተር አማረ ታረቀኝ በበኩላቸው ባለፈው 2017 በጀት ዓመት የ411 ሰዎች ህይወት በትራፊክ አደጋ ማለፉን ነግረውናል። በተጨማሪም በዘንድሮው የመጀመሪያው ሩብ ዓመት 102 ሰዎች በትራፊክ አደጋ ህይወታቸው አልፏል ነው ያሉት። ይህንኑ የትራፊክ አደጋ ለመቀነስ በተለይም በመጪው የጥር ወር የሰርግ ወቅት በመሆኑ ከፍጥነት ወሰን በላይና ጠጥተው የሚያሽከረክሩ አሽከርካሪዎች የሚበራከቱበት በመሆኑ የቁጥጥር ስራው እንደሚካሄድ ምክትል ዳይሬክተሩ ጠቁመዋል። የትራፊክ ደንብ በማያከብሩ አሽከርካሪዎች ላይ የሚጣለው ቅጣትም ገንዘብ ለመሰብሰብ ሳይሆን የሰዎችን ህይወት ለመታደግ ነው ብለዋል። እኛ ከትራፊክ ቅጣት ጋር ገቢን የምናቀደው በመቀነስ በመጨመር አይደለም። ለምንድነው በመቀነስ የምናቀደው? ደንብ ተላላፊ ላይ ግንዛቤ ፈጥረን ደንብ ተላላፊዎች ይቀንሳሉ። ደንብ ተላላፊ ሲቀንስ አደጋ ይቀንሳል እንደማለት ስለሆነ ያ ማለት ግን ደንብ እየተላለፈ ሰው እንተዋለን ማለት አይደለም። ምክንያቱም ለአደጋ መንስኤ ስለሚሆን ደንብ ተላላፊ ላይ ህግ የማስከበር ስራችንን አጠናክረን እንቀጥላለን። ስለዚህ ህግ ሲተላለፍ ደግሞ ቅጣት ነው፣ ገንዘብ ቅጣት አለው፣ ገቢ ይመጣል። ገቢ ለማምጣት ሳይሆን የምንሰራው ህግ ለማስከበር ነው ማለት። ደንብ ተላላፊ ሳይኖር እኛ አንድ ብርም አንሰብስብ፣ ደስታችን ነው፣ አደጋም ስለሚቀንስ ነው። በዛም አንመዘን። በሀገራችን በየ2 ሰዓቱ የአንድ ሰው ህይወት ይቀጠፋል ያሉት ምክትል ዳይሬክተሩ ይህንኑ የትራፊክ አደጋ ለመቀነስም በመጪው ጥር ወር የተለያዩ ተግባራት እንደሚከናወኑ ነው የጠቀሱት።